ሰዎች የሚገጥማቸው ቻሌንጅን በዚሁ እንድንጠቅስላቸው መቼ ነው አንድ ሰው የግድ ምርመራም ቢያደርግ የሚመከረው? ሌት ኤርሊ ቢሆን ችግር የለም ኤኒ ታይም ላይ፣ ሌት ግን እስከ መቼ መጠበቅ አለበት? ወይ ደግሞ ምን አይነት ሰዎች ናቸው ቀድሞ መመርመር ያለባቸው የሚለውን ብናነሳ ጥሩ ይመስለኛል። በሚገርም ሁኔታ አንዳንድ ሰዎች እሱ አሜሪካ ነው እሷ እዚህ ናት፣ በአመት አንድ ወር ይገናኛሉ፣ ከዛ አላረገዝኩም ይላሉ። ከዛ ደግሞ እድሜያቸውም ከፍ ያለ ይሆናል። አንድ ሰው አላረገዝኩም የምትለው እሷ እድሜዋ ከ35 ዓመት በታች ከሆነ 1 ዓመት ወይም 12 ወር ያለምንም መከላከያ በቂ ሴክሹዋል ኢንተርኮርስ እያደረገች እርግዝና ካልተፈጠረ ነው። በቂ ሴክሹዋል ኢንተርኮርስ ምንድን ነው? በሳምንት ከ3 እስከ 5 ጊዜ ከሆነ አዲኩዌት ይባላል። ቢያንስ ግን በሳምንት 3 ጊዜ ግንኙነት ማድረግ ይጠበቅባታል። ይህንን ደግሞ ለ1 ዓመት ማድረግ ይጠበቅባታል። ምንም አይነት መከላከያ ሳትወስድ ማለት ነው። እንደዚህ አርጋ እርግዝና ካልተፈጠረ መመርመር አለባቸው ሁለቱም ማለት ነው። ምክንያቱም ሀፋፍ ነው፣ ላይክ የወንዱ ችግር ሊሆን ይችላል፣ የሴቷ ችግር ሊሆን ይችላል። ስለዚህ ሁለቱም ቢመረመሩ ተመራጭ ነው ማለት ነው። ሌላኛው እድሜዋ ከ35 ዓመት በላይ ከሆነ ግን እሷ 6 ወር ሞክረው እምቢ ካላቸው ምርመራ ማድረግ ይጠበቅባቸዋል።